በህንድ ተወዳጅና በጣም ከሚታዩ በቋሚነትም ከ1 ሚሊዮን በላይ ተመልካቾች ያለው የሃይቢስ ቴሌቪዥን የዜና ቻናል ማኔጂንግ ዳይሬክተር ናት ሰንዲያ ራኒ። ሰንዲያ በርከት ባሉ የአፍሪካ ሀገራት የመጎብኘት እድል አግኝታለች። ከነዚህ ውስጥ አንዷ ኢትዮጵያ ስትሆን የኢትዮጵያ ጉብኝቷም ለሷ የተለየ ስሜት የማይጠፋ ትውስታ ያስቀረ ነው። I have a very beautiful ካይምሮ የማይጠፋ ቆይታ ነው በኢትዮጵያ የነበረኝ። ሱዳን፣ ኬንያም ተጉዣለሁ። በአዲስ አበባ የነበረኝ ጊዜ ግን የተለየ ነው። በእርግጠኝነት የምነግርህ አንድ ሰው በህይወቱ መጎብኘት ካለበት ውቧን ኢትዮጵያ መጎብኘት አለበት። እኔ በቃላት መግለጽ የማልችለውን ስሜት ነው በቆይታዬ ያገኘሁት። Ethiopia in their lifetime. ዛሬም ነገም ወደ ኢትዮጵያ መሄድ መጎብኘት ምኞቷም ነው ሰንዲያ። I have traveled all my African ሁሉንም የአፍሪካ ሀገራት ስጎበኝ የተጓዝኩት በኢትዮጵያ አየር መንገድ ነው። በእውነቱ መስተንግዶ የተለየ ነው። የበረራ አስተናጋጆቹ የሚያሳዩት ፈገግታ፣ ቀረቤታቸው ደስ ይላል። እውነቱን ስነግርህ በየወሩ ወደ ኢትዮጵያ ብመላለስ እመኛለሁ። አሁን ራሱ ቢወስዱኝ ለመሄድ ዝግጁ ነኝ። if they are ready to take me to their place. ብዙ ህንዳውያን በብዙ መንገድ ሀገራቸውን ከኢትዮጵያ ጋር ያመሳስላሉ። ባህላቸው፣ ያኗኗር ዘይቤያቸውን ብሎም የቀለም መመሳሰልን እያነሱ በአፍሪካ ውብ ስፍራ አድርገው ይጠሯታል ኢትዮጵያን። I have seen certain videos on YouTube. I really love the way, በዩቲዩብ ቪዲዮ ብዙ ነገሮችን ተመልክቻለሁ። በተለይ ባህላዊ ዳንሱ በጣም ነው ደስ የሚለኝ። ትልቅ ባህላዊ ዳንስ እንደሆነ አምናለሁ። የሰው ደስታ የሚገለጥበት ነው። በተለያየ ሁነቶች ላይ የሚታየው ዳንስ በእኛ ህንዳውያንም በተመሳሳይ የሚደረግ ነው። ይህም ይመስለኛል ኢትዮጵያና ህንድ የሚያመሳስላቸው ነገር እንዳለ እንዳምን የሚያደርገኝ። and Indians can connect on. ያዩት ብቻ ሳይሆኑ ከሩቅ ሆነው በተለያዩ የመገናኛ ብዙሃን አማራጮች የሰሙ ጭምር ስለ ኢትዮጵያ ማውራት አይጠግቡም። በሃይድራባድ ቆይታዬ ያገኟቸው ህንዳውያን በሚያወጉኝ ነገር የተረዳሁት ይህንኑ ነው። One is your agriculture products. ስለ ግብርና ምርቶቻችሁ በተለይም ወደ ተለያዩ የዓለም ክፍሎች የሚላከውን ቡናችሁን አውቃለሁ። እንዲሁም በጣም ሞቃታማ ስለሆነው ደናክል አውቃለሁ። በእውነቱ ይህን ስፍራ መጎብኘት እፈልጋለሁ። እንዴት እሳተ ገሞራ ባለበት አካባቢ ሰዎች መኖር እንደቻሉ ባይደስ ይለኛል። How people still live nearby that place. ኢትዮጵያና ህንድ ረጅም ዓመታት ያስቆጠረ ግንኙነት አላቸው። ወደ ኢትዮጵያ መጥተው ኑሯቸውን የመሰረቱ ህንዳውያን ቀላል አይደሉም። ኢትዮጵያውያኑም ወደ ህንድ ሲያቀኑ ለመኖር አሊያም ለመግባባት የማይቸገሩበትም የባህል መመሳሰል ያኗኗር ቅርርቦሽ በመኖሩም ነው። በህንድ ያወቅኩት ምን ያህል የኢትዮጵያ ባህልና የህንድ ባህል እንደሚመሳሰል። እኛም በአገራችን ኢትዮጵያ ብዙ አይነት ባህሎች አሉን። በየአካባቢው የተለየ ያመጋገብ፣ ያለባበስ፣ የተለያየ ቋንቋ አለን። ልክ እንደዛውም ህንድ ከዓለም አንደኛ ህዝብ ቁጥር ይዘው ሁሉም አካባቢ ግን የራሱ ያመጋገብ ስርዓት፣ ያለባበስ ስርዓት፣ ቋንቋ ያለው ህዝብ ነው። ይሄ ደግሞ በጣም ያመሳስለናል። ከባህላዊ ዳንሶቻችን እስከ ባህላዊ ምግቦቻችን ብሎም የተፈጥሮ ጸጋዎቻችን በህንዳውያኑ ሲደነቁ ይታያል። I know the food. ሌሎች ነገሮችን ባላውቅም ምግቡን ቀምሻለሁ። በአንድ ሳህን ላይ የተለያዩ አማራጮች ያሉት ምንድነው የሚባለው? አዎ በየአይነት እሱን ቀምሻለሁ። በጣም ነው የወደድኩት። ከህንድ ምግብ ይለያል። የፈለከውን አንስተ መመገብ እንድትችል የተለያየ አማራጭ አለው። የፈለከውን በእንጀራ አንስተ የምትበላበት መንገድ በጣም የተለየ ስሜት አለው። And how it's like a community eating thing. That is very nice. I'm a vegetarian. I was about to like the whole thali thing which you have. እኔ አትክልት የምመገብ ሰው ነኝ። የኢትዮጵያ ምግብ ደግሞ ይህንን በአንድ ላይ የያዘ በመሆኑ ደስ ይለኛል። እዚህ ሃይድራባድ ብዙም የኢትዮጵያ ምግብ ባይኖርም ዱባይ ግን አለ። እዛ ሲሄድ እንደምሞክረው እርግጠኛ ነኝ። የቡና አቀራረቡ ያለው ስርዓት በራሱ ልዩ ነው። I was hearing about the coffee culture. I'm looking forward to try the whole experience of the coffee culture thing. አሁን ላይ የኢትዮጵያ አየር መንገድ አዲስ አበባን ከሃይድራባድ ጋር በቀጥታ በረራ አስተሳስሯል። ይህም ህንዳውያኑ ስለ ኢትዮጵያ ከመስማት ባለፈ በአካል ለመጎብኘት ምኞት እንዲያደርባቸውም አድርጓል። I'm very much happy seeing and looking at the flights that will be. በጣም ደስተኛ ነኝ። አሁን ላይ በቀጥታ ከሃይድራባድ አዲስ አበባ መብረር ይቻላል። በሳምንት 3 በረራ ስላለ ለመሄድ ጥሩ እድል ነው። ኢትዮጵያ በዓለማችን ላይ ካሉ ሀገራት አንዷ ናት። የዚህችን ሀገር ታሪክ፣ ባህል ለማወቅና ለማየት በጣም ፈልጋለሁ። ለመሄድም ዝግጁ ነኝ። To go ahead and experience it on first hand itself. Having a direct flight, it shortens the distance. ቀጥታ በረራ ሲኖር ነገሮች ምቹ ይሆናሉ። ኢትዮጵያን ለማየት ለሚፈልጉ ሰዎች አጋጣሚው ጥሩ ነው። በቀጣይ እኔም ወደ ኢትዮጵያ እንደምሄድ አምናለሁ። To connect
The whole of Africa to Hyderabad is like the best thing. ሃይድራባድን ከአፍሪካ ጋር በማገናኘት የኢትዮጵያ አየር መንገድ ጥሩ ስራ ሰርቷል። ሌሎች የአፍሪካ ሀገራትን ለማየት ኢትዮጵያ መድረስ ብቻ ነው የሚያስፈልገው። One city I can travel whole of Africa very easily. So that is very helpful. በእጅ ያለው ወርቅ እንዲሉ ካልሆነ በቀር ኢትዮጵያ በብዙ መንገድ የታደለች ሀገር መሆኗ ግልጽ ነው። የተፈጥሮ ጸጋዎች፣ የባህል ሀብቶችና የጥንት ስልጣኔ ባለቤትነት ለብዙዎች መደነቅ ብሎም የማየት ጉጉት ያሳድራል። የራስ ንቆ የሌላውን ከማድነቅ መለስ ብሎ ያሉንን ሀብት በመገንዘብ ሀገርን ወደ ተሻለ ምዕራፍ ለማሻገር መስራት ተገቢም ይሆናል።